ሰበር መረጃ የሲአይኤ ሚስጥራዊ ሰነድ ስለ ታቦተ ጽዮን አሜሪካም እስራኤልም አይኖቻቸውን ደቅነዋል። የእስራኤል ታቦት ወይንም ደግሞ አርክ ኦፍ ዘ ኮቨናንት በኢትዮጵያ ነው የሚገኘው ብለን ምናምነው አሁን መነጋገሪያ ሆኗል። ሙሽራው ሲያረፍድ እስኪመጣ ተኙ። ሙሽራው ሲዘገይባቸው አይሌሊት ሁሉ ከሱ ጋር ስንዘፍን ስለምናደር ትንሽ ገደም እንበል ናፕ ነው ምትሉትና ናፕ ነገር እንውሰድ ብለው ገደም አሉ። በአኬ ጉዳይ በርካቶች የተነጋገሩ ይገኛሉ። የወንድማችን አክሊል ወይም አኬ አፖስቶሊክ መልሶች በሚባል የምናቀው አይኖቹ ልክ እንደ በጋሻው አይኖቹ ሲበሩና የእውነትን ወንጌል ሲናገር በሚቀጥሉት ቀናቶችና ወራቶች ውስጥ ታዩታላችሁ። የዓለምን ሁሉ ኃጢአት ለማስተሰረይ የመጣው ክርስቶስ እና ክርስቶስን የፈተነ ሰይጣን ለክርስቶስ ያልተበገረ ሰይጣን የክርስቶስ የሆነችዋን ቤተክርስቲያን እንዴት ይተዋታል? የተወዳጅ ቤተሰቦቻችን በዛሬ መረጃችን በስፋት የምንቃኘው ጉዳይ ነው። ነጠላም እንዳይለብሱ የታገዱ የተከለከሉ በአንድ ዩኒቨርሲቲ የሚኖሩ ተማሪዎችም መረጃቸው በእጃችን ገብቷል። ላይክ ሼር እንዲ ሰብስክራይብ ካደረጋችሁ ብዙ ሰበር የሆኑ መረጃዎችን የምናስደምጣችሁናል። በተለይ ከታቦተ ጽዮን ጋር በተገናኘም በሀገር አሜሪካና በእስራኤል አይኖቻቸውን እነሆ ሲአይኤን የስለላ ድርጅትን ጨምሮ በርካቶች ወደ ሀገር ኢትዮጵያ ያደረጉ ነው። የሱንም መረጃ እናጠናክርላችኋለን። ታዲያ ላይክ ሼር እንዲሁ ሰብስክራይብ በማድረግ መረጃው ለመላው ዓለም እንዲዳረስ ትብብራችሁን ብቻ በማሳየት ጀምሩልን። ቪፒኤን አብሮ ወደ መረጃችን አመራ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስት ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። እናታችን እመቤታችን ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ድቤሰቦች ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። ይህ መረጃ እጅግ ጥብቅና አስቸኳይ ስለሆነ ላይክ አድርጉልን እባካችሁ። ከ1000 በላይ ላይክ ያስፈልጋል። ቪፒኤን እያበራችሁ ሁላችሁም ቪፒኤን እያበራችሁ ብትጠቀሙ ደግሞ በብዙ እኛን የምትጠቅሙ ነው የሚሆነው። ወደ መረጃችን ስናመራ በቀዳሚነት የምናገኘው ሊቀሊቃውንት ስሙር አላምራው ለምንድነው ኦርቶዶክስ ፈተና ያበዛባ? እኔ እንደ ኦርቶዶክስ ተዋህዶ ቤተክርስቲያን አማኝ እና በራሴም ግንዛቤ ፈተና የሚበዛብን ለምንድነው? ለዲያብሎስ እጅ አልሰጠች ተቋም ናት። ቅድም እንዳልኩ ጾሙን ወርሳለች ቅድስት ቤተክርስቲያን። ዝም ብሎ የክርስቶስን ትምህርቱን ብቻ አይደለም ጾሙን ወርሳለች። ገዳሙን ቆሮንቶስን ወርሳለች። ገዳም አለን፣ ጾም አለን፣ ጸሎት አለን። እና ክርስቶስን የፈተነ ሰይጣን ለክርስቶስ ያልተበገረ ሰይጣን የክርስቶስ የሆነችዋን ቤተክርስቲያን እንዴት ይተዋታል? በገንዘብ ሊፈትናት ይችላል። በፖለቲካ ዘመን በሚያመጣው የትኛውም ፈተና ሊፈትናት ይችላል። አልተፈተነችም ማለት ግን ወድቃለች ማለት ነው። በነገራችን ላይ የትኛውም ግርግርና ጩኸት ሲሰማ ብታይ ቤተክርስቲያን ውስጥ እጅ አልሰጠች ቤተክርስቲያን ስለሆነች ነው። ጸጥ ካለ ግን ሞታል ማለት ነው። ቅድም ያለው ነው። ከሞተ ወታደር ጋር ማንም ሰራዊት ትግል አይገጥምም፣ አይዋጋም። ስለዚህ በተለያየ መንገድ አንዳንድ ጊዜ በአገልጋዮቿ ትልልቅ በመንላቸው አባቶቿ መሪዎቿ ቤተክርስቲያን ልትፈተን ትችላለች። ከሰማይ ጀምሮ ያመጣው ፈተና ዋና የመላእክት አለቃ አይደል? ፈተና የሆነው የመላእክት ነገድ ነው። የሰማያዊን ቤተክርስቲያን የፈተናት እኮ አለቃው ዋናው። ዛሬም ድረስ እኛ ብቻ አይደለም እንደዚህ ዝም ብለን እንዲሁ መድረክ ላይ ውርውር ምን መመራን ብቻ ወይ ማገልጋዮች ብቻ አይደለም። ትልልቅ ምንላቸው ሰዎች ሊስቱ ይችላሉ፣ ማይሳሳቱ አይደለም። ይሄንን ፈተና እየተቀበለች ያለችው ግን ከዓለም ጋር ስለማትሄድ ነው። በቃ ጾሙን ወርሳለች፣ ጸሎቱን ወርሳለች። ቆሮንቶሳዊት ቤተክርስቲያን ላይ ፈተና ግድ። ቆሮንቶስ ላይ ቆመ፣ ቆሮንቶስን ወርሰህ ክርስቶስን ጾም ጸሎቱን ወርሰህ ፈተና ከኔ ይራቅ ማለት አትችልም። ደግሜ በሰማው ደግሜ ባሰማቸው የማልሰለቸው ደስ የሚያሰኘኝ መልእክት ስለሆነ ነው። የሊቀሊቃውንት ስሙር አላምራው ፈተና በእኛ ላይ ለምን ይበዛል? የፈተናውን አበዛዝ በአንድ ጎን ላሳያችሁ። አንድ ዩኒቨርሲቲ ላይ ነው ነጠላ እንዳይለብሱ ኦርቶዶክሳውያን ተማሪዎች ተከለከሉ። በዚህ ደረጃ ህግ እንኳን እስኪጸድቅላቸው የት እንዴት ማህበረ ቅዱሳን ባቀረበው መረጃ የደረሰኝ የቪዲዮ ጥንክር ስላለ ነው ላስደምጣችሁ። የሰዓት ጉዳይ ነው። በዚህ በአብይ ጾም ምግብ የሚመገቡት 9 ሰዓት ላይ ነው። ስለዚህ ቅዳሴ ሲያልቅ ገብተን ምሳ እንበላ ይፈቀድልን የሚል ነው። የዩኒቨርሲቲው አስተዳደር እንግዲህ አካላት ደግሞ አይ ይሄ ሰዓት የትምህርት ሰዓት ስለሆነ በዚህ ሰዓት ምሳ መበሉበት ካፌው መክፈት አንችልም የሚል ምላሽ ሰጥቷል። አይ እሺ ይሄ መሆን ካልቻለ
ምሳ ሰዓት ላይ ምሳችንን ተቀብለን ዶር ማስቀምጠን ከቅዳሴ ስንወጣ እንብላ የሚል ነገር ነው ያቀረቡት። እሱም አይሆንም የሚል ነገር ነው ምላሽ የተሰጠው ማለት ነው። ምናልባት ከሱ ጋር የተያያዘውን ጉዳይ ያው ፕሬዚዳንቱ ያነሱት ነገር አለ። ምን ያክል ያስኬዳል አያስኬድም የሚለውን ጉዳይ እርሶ ያዩታል ብዬ አስባለሁ። ሌላው የነጠላ ጉዳይ ነው የተነሳው። ነጠላ ግቢ ውስጥ ማድረግ አይቻልም። በፌስታል ይዞ ወደ ቤተክርስቲያን ሄዶ መመለስ እንደሚቻል ነው እየተነገረው። ምናልባት ዩኒቨርሲቲው ላይ ተመሳሳይ የሆነ እንደው በተለይ የሃይማኖት መቻቻል እኩልነት ተግባራዊ ይደረጋል የሚለውን ነገር ለመፈተሽ ሙከራ አድርገን ነበር። የተማሪዎች ፕሬዚዳንት እንደዚሁ ምክትል ፕሬዚዳንቱ ጋር እዛ ደግሞ እንግዲህ ስማቸውን መግለጽ ያልፈለጉ ተማሪዎች ጋርም ስልክ ደውዬ ነበር፣ መረጃዎችን ለማጣራት ሞክሬ ነበር። ጉዳዩ የዚህ የነጠላ መልበስ ያለ መልበስ ጉዳይ አይደለም፣ ከዛ ከፍ ያለ ነውና ዩኒቨርሲቲ ውስጥ የሚስተናገዱ እንግዲህ የተለያዩ ሃይማኖት ያላቸው ተማሪዎች እንደሆነ ይታወቃል። ምናልባት ዩኒቨርሲቲው የሚሰራው ስራ ግን በዚህ ሰዓት ላይ አግባብነት የሌለው ነው። መረጃዎች እንደደረሱን ከሆነ ቀሲስ አሁን ላይ የእስልምና እምነት ተከታዮች እንግዲህ ጾም ላይ እንደሆኑ ይታወቃል። የነሱ ሰዓት ሲደርስ ለአፍጥር የሚሆን ሾርባና ዳቦ ማውጣት ይችላሉ ከካፌ። ለኦርቶዶክሳውያን ሲሆን ግን ያ ክልክል ነው። ምናልባት ጧት ላይ የሚወስዱትን ዳቦም ያው የኛ ጾም እንደሚታወቀው ለነዳያን መስጠት እንችላለን በጀታችን እስከሆነ ድረስ ነው የሚሉት ተማሪዎች፣ እሱም አይቻልም የሚል ህግ ነው ያወጡባቸው ማለት ነው። ምናልባት ህጉ መውጣቱ ለአንዱ አስገዳጅ የሚሆንበት ለአንዱ ደግሞ ፍሌክሲብል ሆኖ ስራዎች የሚሰራበት ነገር እንዳለ ተመልክተናል ዩኒቨርሲቲው ላይ። ምናልባት እኔ ቀሲስ ይሄ የነጠላ መከልከልን ጉዳይ እንደ ቀልድ የምናየው አይደለም። ብዙ ኦርቶዶክስ አሁን ይሄንን ጉዳይ ስናነሳ ምን ችግር አለው ታዲያ በቃ ከምንከራከር ከሌላ ቤተ እምነት ተማሪዎች ጋር እኩል ለመኖርም ነጠላውን በላስቲክ ይዘን ወተን ውጪ ለብሰን መሄድ ስንመለስ በር ላይ ጠቅልለን መግባት የሚሉ ጥያቄዎች የሚያነሱ ሰዎች አሉ። ምናልባት ጉዳዩም ከዛ ዘለል ብሎ ደግሞ ማስተዋል ያስፈልጋል ብዬ አስባለሁ። እንደሚታወቀው በተለይ በዚህ በግቢ ጉባኤም ትምህርታቸውን የሚከታተሉ ብዙ በቤተ ክርስቲያን ውስጥ በብዙ ዕውቀት ያለፉ ልጆች ለስጋው ደግሞ የሚበቁ አሉ። እንግዲህ ለስጋው ደግሞ የሚበቁበት ሁኔታ ደግሞ ካለባበስ ጀምሮ የራሱ የሆነ ስርዓት አለው። ስለዚህ ነጭ ለብሶ ግቢ ውስጥ መግባት አይቻልም ማለት ነው። በቃ ነጠላ ብቻም ሳይሆን ነጭ ልብስ መልበስም ስለተከለከለ እንግዲህ ስጋው ደግሞ የተቀበሉ ልጆች ከግቢ ውጪ ሆነው ለመስተናገድ ይገደዳሉ ማለት ነው። ስለዚህ ምን ያደረጉ ነው? ምን አይነት ልምምድ ያለማመዷቸው ነው ማለት ነው? ከስጋው ደግሞ እንዲርቁ ተማሪዎችን የማድረግ ስራ ይሰራል። ከዛ በተጨማሪ የዚህ የሰዓት ጉዳይ ሲነሳ ቀሲስ ልጆቹ ከዚህ በፊት የለተሰንበትን የሁድንም ማለት ነው ቅዳሴ ሲሄዱ የጧት ካፌ ምግብ ስለሚያመልጣቸው እሱንም ሰዓት ማሻሻያ እንዲደረግ ጥያቄ ጠይቀው ነበር። እሱም አይቻልም ነው የተባለው። በተመሳሳይ የእስልምና እምነት ተከታዮች ላነሱት ጥያቄ ግን የሶላት ሰዓት ባለበት ሰዓት 30 ደቂቃ ጭማሪ ተደርጎ እዚህ ዩኒቨርሲቲ ውስጥ የነበረ ጉዳይ እስከ 7 ሰዓት ከ30 እንዲከናወን ተፈቅዶላቸዋል ማለት ነው። ስለዚህ ተማሪዎቹ ይሄ እየተደረገላቸው ስላልሆነ ጉዳዩን ከፍ አድርገው እንግዲህ በዚህ አመት በተለይ አብይ ጾም ላይ ውይይት እናደርጋለን እያሉ በየአመቱ እንደተለመደ ነው። ቀሲስ ምናልባት የሀገር ሽማግሌዎች፣ አባገዳዎች፣ የሃይማኖት አባቶች፣ የሀገረ ስብከቱ ሊቃነ ጳጳሳት ሁላ ሳይቀሩ ተጨምረው አናግሯቸዋል። ከዚህ በፊት ውይይት ተደርጓል። ውይይት ሲደረግ በቃ በሰከነ መልክ ነው ውይይት የተደረገው። ጉዳዩ መፍትሄ ይፈልጋል፣ መፍትሄ እየሰጠን እናልፋለን ነው የሚሉት። ግን የተለመደው ጉዳይ እቺ ጾም አስከታልፍ ተማሪው ዝም እስኪል ድረስ ያው እንግዲህ በኢትዮጵያችን ላይ ባሉ ዩኒቨርሲቲዎች በአብዛኛው በምንልበት ደረጃ በህግ ደረጃ የሚወጣ ነው። እኛም በአንድ ወቅት በነበርንበት ተቋም እና ነገሮች ገጥመውን ነበር። እሱ ምንድነው የኦርቶዶክስ አማኞች በተለይ ሴቶች ማለት ነው ነጠላም የሚለብሱ ወንዶች በእሁድ ላይ ምናምን ከዛ ውጪም በሰርክ ጉባኤያት ላይ ወደ ግቢ ጉባኤ የሚሄዱ ከትምህርት ቤት ከዩኒቨርሲቲው ግቢ ውስጥ በሙሉ ነጠላ ለብሰው ወደ ቤተክርስቲያን መሄድ አይችሉም። ከቤተክርስቲያን ነጠላ ለብሰው በረጋ ከደረሱ ደግሞ ነጠላውን ለብሰው ወደ ግቢ መግባት አይችሉም የሚል ህጎች ነው የሚወጡት። አብዛኛው ዩኒቨርሲቲ ላይ ነው ይሄ ነገር ያለው በነገራችን ላይ። እሱ ብቻ ሳይሆን በጾም ወቅት እንግዲህ ካፌ ላይ እንደሚታወቀው ሰዓት ሊሚቴሽን አለው። ጧት ላይ 6 እና ማታ ደግሞ እንደ የራት ሰዓት ይኖራል እና አብይ ጾም ወይም ሰባቱ አጽዋማት ሲመጡ ዩኒቨርሲቲ ላይ ያሉ ኦርቶዶክሳውያን የጧት ሩዝ ዳቦ ምናም ሊሆን ይችላል። እነዚህ እንደው የሩዝ ፓርቶች እንኳን ባይሆኑ ቢያንስ ዳቦ ተሰልቶ ለነዳሃን ይሰጥ ወይም ተሽጦ ለግቢ ጉባኤ ይግባ የሚል ነገሮችን በተወካዮቻቸው አማካኝነት ለዩኒቨርሲቲው ሴኔት ያቀርባሉ። ነገር ግን ዩኒቨርሲቲው በኦርቶዶክስ ሃይማኖት አማኞች ላይ እንደነዚህ ነገሮች ላይ ጠበቅ ያደርጋል። ለምሳሌ ዳቦ እናውጣ፣ አይዘር እንጀራ እናውጣ፣ የጧት የራሳችን ኋላ በኮስት ሼሪንግ የምንከፍለው በጀት ነው ቢሉ አይፈቀድላቸው።
አንደኛው እሱ ነው ሁለተኛ ነጠላ አድርገው እንዲገቡ አይፈቀድላቸው በፌስታል ይዘው እንዲገቡ እንዲወጡ ይደረጋል ነገር ግን በሌሎች ቤተ እምነቶች ለምሳሌ በእስልምና ያሉ ወንድሞቻችን አፍጠር ለምሳሌ ቀን ላይ እንግዲህ እንደምናውቀው እስልምና ቀን ሙሉ ጾም ነው ማታ ላይ ነው ማዕድ የሚመገቡት ዩኒቨርሲቲ ደግሞ ሲሆን ቀን ላይ የሚመገቡት ለምሳሌ ጧት ቁርስ የ6 ሰዓቱ ምሳና የማታ አራቱ ወደ ሌሊት ይዞርላቸዋል እሱ ምንድነው አንድ ሰዓት ላይ ለምሳሌ አፍጥረው ሲመለሱ ማን ነው አድርሰው ሲመለሱ የሚያፈጥሩበት አንድ ሰዓት ሌሊት 6 ሰዓት እና ማታ 10 ሰዓት ላይ ምሳና አራታቸው ተጠብቆ ሾርባ ራሱ ይዘጋጀላቸው ማለት ነው ይሰጣቸዋል እኔ በነበርኩበት ዩኒቨርሲቲ ተመለከትኩት ነው ለነሱ ሲሆን ይቻላል ይፈቀድላቸዋል ኦርቶዶክሱ ጋር ሲሆን ህጉ ጠበቅ ይላል እንዲያ ነገሮችን እየተመለከተ ነው ከሰሞኑ የጋምቤላ ዩኒቨርሲቲ ያወጣው ነገር በብዙሃኑ ዘንድ መነጋገሪያ ሆኗል እንደዚህ አይነት ነገሮችን እንዳው ለሚመለከታቸው አካላት ቢታደርሱና ለአንዱ አባት ለአንዱ እንጀራ አባት የሚባለው ነገር እንዳው ቢቀር የሚል ሐሳቤ ለማንሳት ነው ወደ ቀጣይ እናምራ ወንድማችን አኬ እንግዲህ ከጥቂት ጊዜ በኋላ ከሰበከ ይመለሳል የሚል ሌላ እሱ ላይ ደግሞ ነገሮችን ያልተገቡ ማስታወቂያዎችን ያወጡ ይገኛሉ ተካተል እንመለስና በአንድ ወቅት እሱም የመለሰውን ምሳሌ ላሳያችሁ የወንድማችን አክሊል ወይም አኬ አፖስቶሊክ መልሶች በሚባል የምናቀው አይኖቹ ልክ እንደ በጋሻው አይኖቹ ሲበሩና የእውነትን ወንጌል ሲናገር በሚቀጥሉት ቀናቶችና ወራቶች ውስጥ ታዩታላችሁ ሰላም ለሁላችሁን ለአንዲት መልእክት መጣውኝ አስቀድሜ ግን ያው እንግዲህ ያያችሁት ቪዲዮ ላይ ፕሮቴስታንት ነብይ ነው እና ምን ይያለ ነው ወዳጃችን እንደው አክሊልም እንደ በጋሻው እንግዲህ ይበራለታል ከተወሰነ ወራት ወይም ቀናት በኋላ ብሎ እየተነበየ መሆኑ ነው ያው የተወሰነ ግርግር አልነበረ እሷን አይቶ መገመቱ ነው እንግዲህ በሱ ቤት ያው እንደዚህ ነገር ከተፈጠረ አይቀር ያው መውጣቱ አይቀርም ብሎ ማለት ነውና የመገመት አገልግሎት ይባላል በፕሮቴስታንት ውስጥ ያለው አብዛኛው ጊዜ የነቢያት አገልግሎት የመገመት አገልግሎት ነው ለማንኛውም ግን እሱ እንዳለ ይቆየንና ብዙ ጊዜ ይሄ ከበጋሻው ጋር የማነጻጸር ነገር ይታያል በፕሮቴስታንት ብቻ ሳይሆን ኢቭን አንዳንድ ኦርቶዶክሶች ሳይቀሩ በፊት እኮ ነበጋሻውም እንዲህ ነበሩ አይነትም የሚመስል ነገር ማለት ነው በጋሻው በህይወቱ አሁን ከአባቶች አንድም ጠቅሶ የማያቀን ሰው ለንጽጽር ማቅረብ አስፈላጊ ነው ቴዎሎጂ ባለፈበት አልፎ የማያቀን አንዱ ወንድም ማለት ነው በጣም ከትልቅ ይቅርታ ጋር ይሰብካል ግን ስብከትና ቴዎሎጂ የተወሰነ ይለያያል ወይም ትምህርት ማለት ነው እና ለማንኛውም የሆነ ከአባቶች ማጥጠቅስ ኮን አደገኛ ነው ሁሌም በራሳችን ትምህርት በራሳችን መረዳት ኮን የምንጓዘው የመውደቅ ቻንሳችን በጣም ሰፊ ነው ስለዚህ ማንኛውም ሰው ለሚያምነው ለሚረዳው ነገር አባታዊ የሆነ ማስረጃ ያስፈልጋል ለሚናገረው በተለይ ለሚያስተምረው ነገር ዘን ከአባቶች ከተናገርክ በኋላ ከአባቶች ካስተማርክ በኋላ ምንም ነገር ቢመጣ በቃ ለአባቶች ይመልሱላቸው ብለህ መጥመተው ትችላለህ እንግዲህ በተለይ ኮንሰንሰስ ካለ ማለት ነው ይሄ እንዳለ ሆኖ እንግዲህ ላስተላልፍ የፈለኩት መልእክት ምንድነው እዚህ ሚዲያው ላይ ምንም አይነት ነገር ሲነገር በተሰሙ ከኛ ጋር በተያዘ ምናምን ፕሊዝ ምንም አይነት ምላሾችን አትስጡ ለእንደነዚህ አይነት ሰዎች በቃ ማለፍ እሺ ካሁን በኋላ ትምህርት ላይ ብቻ ፎከስ እናደርጋለን የመጽሐፍ ቅዱስ ጥናት እንጀምራለን ስለዚህ ምንም እንደነዚህ አይነት ሰዎች ጋር አትግቡ ምላሽም አትመላለሱ ኮሜንትም አታድርጉ ሙሉ በሙሉ ኢግኖር አድርጉ ኢግኖር ስናደርጋቸው በራሳቸው ጊዜ ሰልችቷቸው ይተውታል ስለዚህ ትምህርት ላይ ብቻ ፎከስ ቢደረግ ይሻላል አይመስላችሁም ያይቆየን ያው እንግዲህ ብዙ ነገሮች ይደርሱባቸዋል እናምናቀው እነሱ ላይም ይሰማል አሁን የቀሩንን ቪዲዮችን ነው ማሳያችሁ ከዛ በፊት ግን ሙሽራው ሲያረፍድ እስኪ መጣ ተኙ መጋቢ አዲስ እሸቱ አለማየሁ ከኮሜዲያን እሸቱ መለሰ ጋር አንድ ላይ በነበራቸው ደስ የሚያሰኝ ፖድካስት ያተረፍነው ነገር እንመለከት ነው አርመጣን እንመለስ ሙሽራው ሲዘገይባቸው አይ ሌሊት ሁሉ ከሱ ጋር ስንዘፍን ስለምናደር ትንሽ ገደም እንበል ናፕ ነው ምትሉትና ናፕ ነገር እንውሰድ ብለው ገደም አሉ ስንቱ 10 ሁሉ እሺ ልክ እንደተኙ ሙሽራው መጣ ተባለ ጥሩምባ ተነፋ እሺ 10 ሁሉ ከንቅልፋቸው ነቁ እሺ አሁን ትልቁ ችግር የሚመጣው ከዚህ በኋላ ነው እንዴት በዛን ጊዜ ለመብራት ሁለት ነገር ያስፈልግ ነበር ምን ኩራዝ ታቃለህ እሺ ኩራዝ ለመጠቀም ስንት ነገር ያስፈልጋል ክርና ጋዝ ሴቶቹ ቅድም ስንት ናቸው ብያለሁ 10 ናቸው ሙሽራው ምን ሆነ ዘገየ ስለዘገየ ምን አደረጉ ተኙ ሙሽራው ሲመጣ ምን ሆኑ ነቁ ስንቱ 10 ነቁ ትልቁ ችግር ካሁን በኋላ ይቀጥላል ማለት እሺ 5ቱ ጋዝም ክርም ይዘዋል እሺ ስለዚህ ሲለኮስ ይበራል ማለት ነው ትክክል 5ቱ ግን ትልቁ ችግር ጋዝ የላችሁ
ክር ብቻ ነው ይዘው የመጡት እሺ በኋላ ሙሽራው መጣ ሲበነዘ ልባሞቹ እየለኮሱ ሙሽራቸውን አጅበው ሊነሱ ሲሉ እነዛኞች ጋዝ የላቸው እሺ በኋላ ዘወረሎ ባካችሁ ሐባነ ቅባ እንቅብእክን እባካችሁ ከጋዛችሁ ከዘይታችሁ ትንሽ ስጡን እባካችሁ አይደለም ለኛ ለራሳችን መጥነ ለከተና ያዝነው ለናንተ የሚጠቅም የለንም ሁራ ወተሳይጣ እስኪዱና ገዝታችሁ ነው አሏችሁ እሺ በኋላ እነዛ አምስቱ ሰነፎች ክሩን አንጠልጥለው በየሰፈሩ ጋዝ ፍለጋ ዘይት ፍለጋ ማለት ነው አሁን ጋዙን ፍለጋ ሲሄዱ አንደኛ መሽቷል ሰዓቱ እዙስ ጋዝ አለ የለም እዙስ ጋዝ አለ የለም እሺ ባዷቸውን ተመልሰው ክራቸውን አንከረፈው ሲመጡ እነዛ ልባሞቹ መብራታቸውን አብርተው ሙሽራቸውን አጅበው እልል ይያሉ ከሙሽራው ጋራ ወደ ውስጥ ገቡ በሩ ተዘጋ እነዚህኞች ክራቸውን ይዘው አንጠልጥለው መጡ በኋላ ሲመጡ ነገር ሁሉ ጭር ብሎ ሜዳው እነዛ ልባሞቹ ሙሽራቸው ጋራ ገብተው በር ተዘግቶ በኋላ አረወነ እባከ ክፈትል ይያሉ አንኳኩ አማን ብለክን ያምረክን እውነት እላችኋለሁ አላውቃችሁም እኔን ተግታችሁ መጠበቅ ተስኗችኋል ተዘጋታችሁ መጠበቅ ተስኗችኋልና አላውቃችሁም አላቸው ያን ጊዜ ጥርስ ማፋጨት ዋይታ ሆነ በሩ ተዘካ ውጭ ቀሩ አየህ 10 ደናግል የተባሉት ምእመናን ናቸው በአለም ላይ ያሉ ሰዎች ናቸው ክር የተባለ ሃይማኖት ነው ጋዝ የተባለ ምግባር ነው ጋዝ የሌለው ክር ብርሃን እንደማይሰጥሉ ምግባር የሌለው ሃይማኖት ከክርስቶስ ጋር ተዋህዶ ለመኖር አያበቃም ስለዚህ አሁን 10 ስንት ቦታ ተከፈሉ ማለት ነው ሁለት ቦታ እውነተኞቹ ሃይማኖትና ምግባር ያላቸው 5ቱ ሃይማኖት ብቻ ያላቸው ሃይማኖት ብቻውን ያድናሉ ወይ አያድንም ያዕቆብ ሰይጣን ሃይማኖት ነበረው በወንጌል ላይ ስናነብ ክርስቶስን ሲያይ ሰይጣን ምን ብሏል የሕያው እግዚአብሔር ልጅ ብሎ ክርስቶስን አንተ ሕያው እግዚአብሔር ልጅ ብሎ መስክሮ ነበር ነገር ግን ምግባር ስለሌለው አትለፍልፍ አትቀባጥር ውጣ ነው ያለው ክርስቶስ ቅዱስ ጴጥሮስ አንተ ሕያው እግዚአብሔር ልጅ ነህ ሲባል አንተ አለት ነህ በአንተ አለትነት ላይ ቤተክርስቲያንን ሰራታለው የገሃነም ልጆች አይበረታቱባትም በምድር የታሰረው በሰማይ የታሰረ ይሆናል በምድር የፈታው በሰማይ የተፈታ ይሆናል የመንግስተ ሰማያትን ቁልፎች እሰጣለሁ ተብሎ ተሸልሞበታል ጴጥሮስ በዚህ ቃል ሰይጣን ግን አልተሸለመበትም ለምንድነው እምነት ብቻ ወሬ ብቻ ነው ያለው ቅዱስ ገብርኤልም ስለ ክርስቶስ ለድንግል ማርያም ሲነግራት የእግዚአብሔር ልጅ ይባላል ብሎ መስክሯል የእግዚአብሔር ልጅ ይባላል በማለቱ ቅዱስ ገብርኤል መጋቢ ሐዲስ ተብሎበታል መልአከ ብስራት ተብሎበታል መበስር ተብሎበታል ክብር ሹመት አግኝቶበታል ክርስቶስ በመስቀል ላይ ሲሰቀል ይሄ ቀኝ አይደለም እሺ ፈያታዊ ዘየማን ይሄ ምንድነው ፈያታዊ ዘጸጋም በቀኝ መሃል ላይ ማን አለ ኢየሱስ ክርስቶስ አለ ከዚህ በኩል በድን አለ ከዚህ በኩል በድናል መሃል ላይ ነፍሳ የህይወት እንጀራ አለ ማለት ሁለት ወንበዴዎች አሉ በድኖች ማከለ ደግሞ ከሰማይ የወረደ የህይወት እንጀራ ነኝ ያለ ደግሞ ክርስቶስ አለ ትክክል ስለዚህ አሁን በመስቀል ላይ ቅድም እንዳልኩ ነው ሴቶች ስንት ቦታ ከፈልናቸው ሁለት ቦታ ምግባርና ሃይማኖት ያላቸው በዚህ በኩል ደግሞ ምግባር ሃይማኖት ብቻ ያላችሁ ብለን የለም ልክ በመስቀል ላይም ያ በስተቀኝ የተሰቀለው አቤቱ በመንግስት ስትመጣ አስበኛል ኤራቅሊስ የተባለው ሊቅ ሲናገር ምን ይላል ይሄ ሰውዬ በመስቀል ላይ በመንግስት ስትመጣ አስበኛለው ዘውዳ ላየ የወርቅ ጫማ ላየ የወርቅ ካባ ላየ የወርቅ በትረ መንግስት አልጨበጠ ወርቅ ዙፋን ላይ አልተቀመጠ ክርስቶስ ለመሆኑ የንጉስነት ምልክት አለ ወይ መስቀል ላይ ምኑን አይቶ በመንግስት ስትመጣ አስበኛለው ይልና ሲተረጉም ይላል የለም የሰውዬ አይኑ በርቶለታል አንተ ንቡር ዲበኪ ሩቤል ወአንተ ስቁል ዲበጸ መስቀል ላይ መስቀል ላይ ጎኑ ተሰቅሎ ያየው እንደ ወንበዴ ከሱ ጋር የተሰቀለው ክርስቶስ አይኑ ሲበራ ለቀና ብሎ ሲመለከት በሰማይ ዙፋን ለካ ንጉስ ነው አይኑ በራለት ማለት ነው አይ በስተግራ የተሰቀለው ደግሞ አይኑ የጨለመበት ደግሞ አንተ እግዚአብሔር ነህ ይላሉ ሰዎቹ ሲያወሩ አምላክ ነህ ይላሉ እና አምላክ ከሆንክ አንተ ድንህ ለምንኛን ሳብራህ አታድነንም ብሎ እግዚአብሔር በላህ አነሳስቶ ስራ ለማሰራት ፈለገ ይሄኛው በስተቀኝ የተሰቀለው አንተ እኛስ በጥፋታችን ገለን አመንዝረን ደማፍሰን ንብረት አውድመን ሰው ተሰቃይቶ ሰው ተመረን እንኳን ተሰቀሉ ተብለን በወንጀላችን የተሰቀል ነው ምን አገኘህበትና እንድትላለ እግዚአብሔርን አትፈራሙ ያለው ከዛ በኋላ በስተቀኝ የተሰቀለው ገነት ገባ በስተግራ የተሰቀለው ሲኦል ወረደ ስንት ቦታ ተከፈለ ሁሉ ጊዜ ዓለም ላይ ሁለት ክፍል ነው ያለው ሶስት ቦታ የለም ወይ ዘከረ መጽሐፍ ክሌተ ሰለስተ መካናተ መጽሐፍ ሶስት ቦታ አልጠቀሰም ማለት ነው አለ ክሌተ ሁለት ቦታ ነው ከገባ ገነት ትገባ ካልገባ ሲኦል ትገባለህ በሲኦልና በገነት መካከል የለዘብተኞች ገነት የለም መሐል ሰፋሪ ቦታ የለው
ማይከላዊ ወይ ገነት ነው ወይ ሲኦል ነው ወይ ጽድቅ ነው ወይ ኃጢአት ነው ወይ ርኩሰት ነው ወይ ቅድስና ነው ወይ ሞት ነው ወይ ሕይወት ነው ወይ ክርስቶስ ወይ ዲያብሎስ ነው ስለዚህ በእነዚህ ሰዎች ክርስቶስ ምን አለ መብራታችሁን አዘጋጅታችሁ ጠብቁኝ እንግዲህ በጣም የሚያስደንቅ አረዳድ ደስ የሚያሰኝም ትንታኔ ነው መጋቢ ሐዲስ እሸቱ ዓለማ እየሰጡን ወደ ቀጣይና አምራ የሲአይኤ ሚስጥራዊው ሰነድ እንግዲህ በቤንያሚን ኔታንያሁ የምትመራው ሀገር እስራኤል በዶናልድ ትራምፕ የምትመራው ሀገር አሜሪካ እኚህ በሙሉ አይኖቻቸውን እንዲሁም ደግሞ ያላቸውን በሙሉ መሳሪያ በመጠቀም ወደ አንድ ነገር አማትረዋል ታቦተ ጽዮን በየት ነው የምትገኘው በዓለም ታሪክ በተለይም ከሙሴ ጀምሮ ዛሬ ድረስ እስከ ደረስንበት እስከዚህ ሰዓት የታቦተ ጽዮን ጉዳይ በበርካቶቹ ዘንድ መነጋገሪያ አርዕስት ቢሆንም ሀገር ኢትዮጵያ ግን ለጥያቄዋ መልስ በመስጠት ዛሬም በታሪክ ውስጥ ይዛ ሰንዳ ከተባ ጠብቃ ጸንታለች ይህ የታቦተ ጽዮን ጉዳይ ከሲአይኤ እስከ ሞሳድ ብሎም እስከ ሀገር ኢትዮጵያ እንዴት በስፋት የምንመለከት ይሆናል ወደ መረጃችን እናምራ የመጨረሻችን ቪዲዮ ይሆናል እንደምን አላችሁ እግዚአብሔር ይመስገን እንግዲህ ዛሬ ትልቅ ዜና በኤክስ የቀድሞ ትዊተር የዛሬው ኤክስ ፕላትፎርም ላይ የተሰራጨ ነው ያለው ኢንተርኔቱን ብሬክ ያደረገ ነው ያለው ማለትም ኢንተርኔቱን አጥለቅልቆ ይገኛል በየቦታው የተሰራጨ የዓለም መነጋገሪያ ሆኖ ይገኛል ይህም ዜና ምንድነው የአሜሪካ ሴንትራል ኢንተለጀንስ ኤጀንሲ ወይንም ደግሞ ሲአይኤ ፋይል ወይንም ሰነድ የወጣ ነው እንደምታውቁት አሁን ፕሬዚደንት ትራምፕ ከመጣ ጀምሮ በርካታ የሲአይኤ ሰነዶች ይፋ እየተደረጉ ነው ያሉት አሁን ግን እንደ ዜና ሆኖ የወጣው ምንድነው የእስራኤል ታቦት ወይንም ደግሞ አርክ ኦፍ ዘ ኮቨናንት በኢትዮጵያ ነው የሚገኘው ብለን የምናምነው አሁን መነጋገሪያ ሆኗል በሲአይኤ ሰነድ ላይ የእስራኤል ታቦት የት እንደሆነ ያለው ለማወቅ ሞክረው እንደነበረና ሎኬት አድርገውት ወይንም ደግሞ የት እንዳለ ማወቅ ችለው እንደነበረ የሚጠቃቀስ ነው ይህም ከሰነዱ ዙሪያ የወጡ ሪፖርቶች በመካከለኛው ምስራቅ ይልና በኢትዮጵያ እንደሆነ ያለው ይጠቃቀሳል ማለት ነው ሪፖርቱ ሰነዱ ላይ አርክ ኦፍ ዘ ኮቨናንት ይላል እና በጣም ያስገርመው ነገር ደግሞ ምንድነው ይህን ለማወቅ የተጠቀሙት ሪሞት ቪዊንግ የሚባል በአእምሮ አርቀው ማየት የሚችሉ ነገሮችን የተደበቁን ነገሮች ዳሰው ማየት የሚችሉ ሰዎች አሉ ተብሎ ይታመናል እንደ ሳይኪክ ማለት ነው ወይንም ደግሞ የሳይኪካል የሆነ ኃይል ያላቸው ሰዎች አሉ ተብሎ ይታመናልና እነሱን ተጠቅመው ቪወር ነው የሚለው ቃሉ ሰነዱ ላይ ሪሞት ቪዊንግ ይባላል እና ይህን ማድረግ የሚችሉን ሰዎች ተጠቅመው እንደሆነ ይጠቃቅሳል ማለት ነው ስለዚህ አሁን ሰው በጣም ተገርሞ ደንግጦ ነው እየተወያየበት ያለው ይህም በኢትዮጵያ እንደሆነ በሪፖርቱ ዙሪያ በኢትዮጵያ እንደሆነ ያለው የኢትዮጵያ ስም ተጠቅሶ በእነዚህ አውታሮች ሜጀር የሆኑ አካውንቶች ናቸው ይሄን እያሰራጩ ያሉት እንዳለ ኢንተርኔት ላይ ማለት ነው እና ምንድነው የሚለው እየተጠበቀ ያለው መንፈሳዊ በሆኑ ኃይሎች እንደሆነ ኤንቲቲዝ ነው የሚለው እና ኢንትሩድ የሚያደርግ ወይንም ደግሞ እዛ ተቃርቦ ወደዛ የሚገባን ማንኛውንም አካል እንደሚያጠፉ እና እንደሚያጠቁ ይጠቅሳል ማለት ነው እንዲሁም ደግሞ ታቦቱ ልክ መጽሐፍ ቅዱስ ላይ እንዳለው አይነት የኪሩቤል አምሳያ ያለበት በወርቅ
የተሰራ ወይንም የተለበደ እንደሆነ ይናገራል ማለት ነው። ስለዚህ ቦታውን ሲጠቅስ ደግሞ መካከለኛው ምስራቅ ይላል። መካከለኛው ምስራቅ ብሎ ሪፖርቱ ላይ ያወጣው ኢትዮጵያ በጊዜው መካከለኛው ምስራቅ ውስጥ እንደሆነች ነው የሚታሰበው። ምክንያቱም ኢትዮጵያ አፍሪካ አህጉር ውስጥ ትሁን እንጂ በማንነት ደረጃ የሚድል ኢስት ወይንም መካከለኛው ምስራቅ እስካሁን ደጋግሜ ስነግራችሁ እንደነበረው ማለት ነው። በተለይ በጃንሆይ ጊዜ እንዲሁም በፊት በ20ኛው ክፍለ ዘመንና ከዛ በፊት ኢትዮጵያውያን መካከለኛው ምስራቅ ውስጥ አብረው ነው የሚጠቀሱት የነበረው። ከደርግ ወዲህ ነው ያ የቀረው። ስለዚህ ያው ቋንቋችንም ሴሚቲክ ስለሆነ ዘራችንም ማንነታችንም ከመካከለኛው ምስራቅ ህዝቦች ጋር የተሳሰረ ስለሆነ ማለት ነው። ስለዚህ ይሄን ይመስላል እንግዲህ እስካሁን ታሪካችንን ዓለም ችላ ያለው እኛው ራሳችን ታሪካችን ስላጠፋ ነው፣ ማንነታችን ስላጠፋ ነው። ይሄን ሁሉ ሰው ማወቅ አለበት። አንደኛ የማንነታችን አስኳል የሆነውን ቀደምቱን ሰለሞናዊ ማንነት ገፋ ነው። የዘውድ መንግስት ብቻ ሳይሆን ያ ከወደቀም በኋላ ሰለሞናዊ የሆነው ክብራችን ማንነታችን ውሸት እንደሆነ እንዲሁም ፈጠራ ዝም ብሎ ፈጠራ እንደሆነ ተደርጎ ሲቀነቀን ታሪካችንን ለማጠልሸትና ለማርከስ እኛ ደግሞ ችላ ብለን የማንነት ቀውስ ውስጥ ገባ። ስለዚህ እግዚአብሔር በእኛ ዘንድ ያኖራቸውን ቅዱሳት ነገሮችን ሁሉ ዘነጋናቸው ማለት ነው። አሁን ግን ዓለም በራሱ እየደረሰበት ነው። ቀደም ብዬ እንደነገርኳችሁ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምስጢሮች በቅርቡ ይገለጣሉ ብያችሁ ነበር። ቪዲዮውን ወደ ኋላ ሄዳችሁ ይዩት። ያው እንዳልኳችሁ እየተገለጠ ነው ያለው እና ገና ብዙ የሚገለጥ ነገር አለ። ስለ መጽሐፈ ሄኖክ እንዲሁም ስለ ፒራሚዶች አሁን በግብጽ አስደንጋጭ የሆነ መረጃ እየወጣ ነው ስለ ፒራሚዶች። እሱንም አንድ ቪዲዮ እንሰራለን፣ ትንታኔውን ይዘን እንመጣለን ማለት ነው። ስለዚህ ወደ ራሳችን እንመልከት። የጥንተ እስራኤላውያን ዘሮች ነን። ይህን ማወቅ ያስፈልጋል። ሰለሞናዊ ስርወ መንግስት የነበረና ከንጉስ ሰለሞን ከንግስተ ሳባ በቀጥታ የሚወርድ የዘር ሐረግ ያላቸው ነገስታት የጥንተ እስራኤል የመጽሐፍ ቅዱሱ የእስራኤል ህዝብ ዘር በስጋ ማለት እንዲሁም በመንፈስ የሆነ ህዝብ ነው። ይህን ሁሉ አተን ረክሰን አመድ መስለን ያለነው በድንቁርና ስላለን በጥላቻ ስላለን የተሰጠንን ክብር ስለጣል ነው። እግዚአብሔር የሰጠንን ኃይል ስለዘነጋ ነው የተዳከመው። ይህን ማወቅ ያስፈልጋል እና ወደ ራሳችን ተመልሰን ማንነታችንን አውቀን እግዚአብሔር በሰጠን ክብር ብንገለጥ የተሰጠንን የፐርፐዝ ወይንም ደግሞ ተልእኮአችን እንደ ህዝብ እንደ ማንነት ተልእኮአችን ምን እንደሆነ እናውቀው ነበር። አሁንም ወደ ራሳችን እንመለስ። ማንነኛ ጥሪው ምንድነው? ተልእኮአችን ምንድነው? ዝም ብሎ ተራ የሆነ የፖለቲካ ትርክት አይደለም። ይሄ ትግል መንፈሳዊ ጭምር ነው። መንፈሳዊ ነው፣ በዋናነት መንፈሳዊ ነው። የምንጠቃውም እንሳደደውም በዚሁ ምክንያት ሌላ አይደለም እና ይሄንን ማወቅ ያስፈልጋል። እንግዲህ መረጃዎች ሲወጡ ሰፊ የሆነውን መረጃ ይዘን እንመጣለን። ይህንን መረጃ ሁላችሁም መባካችሁ ላይ ካድርጉና አዳርሱ። የታቦተ ጽዮን ጉዳይ አስቀድሞ ከነ ጀምስ ብሩዝ ጀምሮ ታቦተ ጽዮንን ፍለጋ በሚል መጽሐፍ ከመጽሐፍ በጎንደርና በትግራይ አካባቢ ሰፍሮ የተለያዩ የሆኑ መረጃዎችን ከመሰብሰብ ጀምሮ በሲአይኤ በትሉ በሞሳድ በኬጂቢ በተለያዩ የስለላ ተቋማት እስክትበረበር ተሞክሯል። እኛም አልካርንም።
ኢትዮጵያ ውስጥ ነው። ደሞ እንዳትንከራተቱ ትግራይ ነው። ከዛም በኋላ ታቦተ ጽዮን ያለችበት ቦታዋ ራሱ ይሄ ነው ተብሎ ይለያል፣ ይታወቃል፣ ይነገራል። የሚገርመው ግን ማን ያንን ቦታ አልፎ ገብቶ አያውቅም በታሪክ እውነት ውስጥ እስካሁን ድረስ። የሚገርማችሁ መንጦላይቶች ራሱ አሉ። መንጦላይቱን የሚያጥነው አንድ ካህን ራሱ እንዳለ በደንብ ተነግሯል። ያ ካህን ራሱ እስከ ተወሰነ ደረጃ ብቻ እንደሚገባ በፈጣሪ መለኮታዊ ጥበቃ እንደምትጠበቅ ዛሬም ድረስ ገባሪ ተአምራት የሚፈጸሙባት ስፍራ እንደሆነ ከቀዳማዊ ምኒልክ ከኢብነ ሜሌክ ጀምሮ እኛ ጋር ከክርስቶስ ልደት ከ900 ዓመተ ዓለም አስቀድሞ የመጣ ከዛ እስከ ክርስቶስ መምጣት እስካሁን ድረስም በዚያ ቦታ እንዳለ የሚነገርላት ታቦተ ጽዮን የአሜሪካ ኢንተለጀንስ ሴንተር ሲአይኤን ጨምሮ ሌሎች አሉ የሚባሉ በዓለም አቀፍ ታዋቂ የሆኑ የስለላ ተቋማት አሰሳዎችን እያካሄዱ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውነተኛነት እነሆ በመላው ዓለም እየተገለጠ ይገኛል። ገና ብዙ የሚገለጡ ነገሮች አሉ። ላይክ አድርጉ፣ ሼር አድርጉ። እንዲህ አይነት መረጃዎችን ለማግኘት ትብብራችሁ በእጅግ ያስፈልገኛል። ታዲያ በቲክቶክ አካውንት ከ300,000 በላይ ተከታዮች አሉን። ኢንስታግራም፣ ፌስቡክ፣ ቴሌግራም ሌሎች አማራጮች አድርጋችሁ ተከታተሉን። ዩቲዩብን ደግሞ 100,000 እናድርስ። ሁላችሁም ስለምትከታተሉኝ በጎ ሐሳባችሁንም ስለምትሰጡኝ በእጅግ አመሰግናለሁ። ወንድማችሁ ልዑል መብራቱ ነኝ። ያሮስ የእናንተ መኛም ነው። ተሰነባበተን። ክብር ምስጋና ለአብ፣ ክብር ምስጋና ለወልድ፣ ክብር ምስጋና ለመንፈስ ቅዱስ አንድ አምላክ